የወረዳው ትምህርት ጽሕፈት ቤት በጎነትና አብሮነት ለኢትዮጵያ ከፍታ በሚል መርህ 15 ደርዘን ደብተርና 3 ባኮ እስክሪብቶ ድጋፍ አደረገ። በሰሜን ሸዋ ዞን የሚዳ ወረሞ ወረዳ ትምህርት ጽሕፈት ቤት በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ቃል በተለያየ ምክንያት ወላጆቻቸውን ላጡና የኢኮኖሚ እጥረት ላለባቸው ተማሪዎች የሚሰጥ 15 ደርዘን ደብተርና 3 ባኮ እስክሪብቶ ሐምሌ 9 2018 ዓ.ም ለሴቶችና ወጣቶች ማህበራዊ ጉዳይ ጽሕፈት ቤት አስረከበ። የሚዳ ወረሞ ወረዳ ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊና የክረምት በጎ ፈቃድ አብይ ኮሚቴ ሰብሳቢ ተወካይ አቶ አበበ ገለታው በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ቃል የተጀመረው የክረምት በጎ ፈቃድ አገልግሎት መርሃ ግብር አንዱ የትምህርት ቁሳቁስ ማሰባሰብ ስራ ነው ያሉት ኃላፊው ይህ ተግባር ተቋማትንና የተለያዩ ግለሰቦችን በማስተባበር ከትምህርት ተቋማት ከመንግስት መስሪያ ቤቶች ከባለሀብቶችና ከበጎ አድራጊ ቅልብ ባለቤት ደብተርና እስክሪብቶ የማሰባሰብ ፕሮግራም የተጀመረ መሆኑንና በቀጣይ ተጠናክሮ እንደሚቀጥል ገልጸዋል። ሀገር የምትገነባው በተማረ ትውልድ ነው ያሉት የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ንጉስ አጥሌ የደብተርና እስክሪብቶ በጎና ቀና ሀሳብ ካላቸው ከጽሕፈት ቤቱ ኃላፊዎችና ባለሙያዎች የተሰበሰበ መሆኑን በመግለጽ ሰጪ ሁልጊዜም ባለጸጋ ነው፣ በሰጠ ቁጥር ውስጡ በሰላም በደስታና በበረከት ይሞላል ብለዋል።